ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። ከሰዓቱ ዜና ጋር ደረጀ ይልማ ነኝ። የቪዛ ጊዜያቸውን ያሳለፉ የውጭ ሀገር ዜጎች መቀጣታቸውን አገልግሎቱ ገለጸ። የኢሚግሬሽንና ዜግነት ጉዳዮች አገልግሎት ከተለያዩ ሀገራት ወደ ኢትዮጵያ የገቡና የቪዛ ጊዜያቸው ያለፈባቸው ከ36,000 በላይ የውጭ ሀገር ዜጎች በሀገሪቱ ሕግ መሰረት መቀጣታቸውን ገልጿል። ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ሕግ አክብረው እንዲንቀሳቀሱ እየሰራ ነው ያሉት የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች ላይ የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ተናግረዋል። ዋና ዳይሬክተሯ የ188 ሀገራት ዜጎች የመዳረሻ ወይም ኦንላይን አራይቫል ቪዛ ተጠቃሚ መሆናቸውን ገልጸው መስሪያ ቤቱ የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያየ የማሻሻያ እርምጃ መወሰዱና በዚህም በሕገ ወጥ ድርጊት ሰንሰለት የተሰማሩ 26 ሰዎች ሕግ ፊት ቀርበው ተጠያቂ መሆናቸውን ጠቁመዋል። በሌላ በኩል በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም አንስተዋል። አገልግሎቱ በተያያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት ማድረጉንም ወይዘሮ ሰላማዊት መናገራቸውን ከኤፍኤምሲ ያገኘነው መረጃ ያሳያል። የሰላም ሰራዊት አባላት ከጸጥታ አካላት ጋር በመቀናጀት የከተማዋን ሰላምና ጸጥታ የማስጠበቅ ስራ ማጠናከር እንዳለባቸው ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ የመስቀል ደመራ፣ የኢሬቻ በዓላትና የተለያዩ ሁነቶች በሰላም እንዲጠናቀቁ አስተዋጽኦ ላበረከቱ የሰላም ሰራዊት አባላት የእውቅናና የምስጋና መርሃ ግብር አካሂዷል። ሰላማዊት ሙሉጌታ ዝርዝር አላት። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ በ2018 በጀት ዓመት የተከበሩ ሃይማኖታዊና የአደባባይ በዓላት እንዲሁም የተለያዩ ሁነቶች በሰላም እንዲጠናቀቁና ሕዝቡ የሰላም ባለቤት እንዲሆን ለማድረግ የሰላም ሰራዊቱ ላበረከተው አስተዋጽኦ ምስጋና አቅርበዋል። የሰላም ሰራዊት አባላት ከሌሎች የጸጥታ አካላት ጋር በመተባበር የአካባቢያቸውን ሰላምና ጸጥታ በማስከበር በኩል ሚናቸውን እየተወጡ መሆኑን ገልጸው ከዚሁ ጎን ለጎን በዋና ህብረተሰቡም ለከተማዋ ሰላምና ጸጥታ መረጋገጥ የበኩሉን አስተዋጽኦ እያበረከተ መሆኑን አመልክተዋል። በ2018 በጀት ዓመት ያከናወናቸውን የመስቀል ደመራ፣ የኢሬቻ በዓላትን ሃይማኖታዊ፣ ባህላዊ ትውፊታቸውን በመጠበቅ በሰላም እንዲጠናቀቁ በማድረግ ረገድም ሚናችሁ የጎላና አይተኬ በመሆኑ ነው። የሰላም ሰራዊታችን የከተማችን ነዋሪዎች በሰላምና ጸጥታ ስራዎቻችን ላይ በብቃት እየተሳተፉ ስለመሆናቸው ማረጋገጫ ሲሆን ይህንንም ህዝባዊ የጸጥታ አደረጃጀት በህግ ማዕቀፍ በማደራጀት ባለፉት ተከታታይ ዓመታት ዘርፈ ብዙ እንቅስቃሴዎችን በማድረግ ለከተማችን ሰላምና ጸጥታ መረጋገጥ ተኪ የሌለው ሚና ሲጫወት የቆየና አሁንም ኃላፊነቱን በሚገባ በመወጣት ላይ የሚገኝ የከተማችን ኩራት የሆነ የጸጥታ አደረጃጀት ነው። ኃላፊው አክለውም ለከተማዋ ሰላም መደፍረስ ምክንያት የሚሆኑትን ድርጊቶች በአግባቡ መለየትና መከታተል እንደሚገባ ጠቅሰው በቀጣይም በመዲናዋ የሚከናወኑ የአደባባይ ሁነቶችና ሌሎች ዝግጅቶች በሰላም እንዲጠናቀቁ አባላቱ ኃላፊነታቸውን በአግባቡ ሊወጡ እንደሚገባ አሳስበዋል። የከተማችንን ሰላምና ጸጥታ አደጋ ላይ ለመጣል ሌት ተቀን አቅደው የሚሰሩ ግለሰቦችና ቡድኖች አሉ። እነዚህ አካላት በየወቅት እየጠበቁ ፖለቲካዊ ፍላጎታቸውን በብጥብጥ በኃይል ለማሳካት እየሰሩ እንደሆነ በተለያዩ ወቅት በወሰድናቸው ጠንካራ የኦፕሬሽን ስራዎችና ሁሌም በምናደርጋቸው ክትትሎች እያየን ነው። የሰላም ሰራዊት አባላት ለሰላም መደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችን፣ ድርጊቶችን በአግባቡ እየተከታተልን ማረም ይኖርብናል።
የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው በበኩላቸው የሰላም ሰራዊት አባላት ከጸጥታ አካላት ጋር በመቀናጀት የከተማዋን ሰላምና ጸጥታ የማስጠበቅ ስራ አጠናክረው መቀጠል እንዳለባቸው አሳስበዋል። ለጠላት ምንም አይነት ወንጀል ለመፈጸም ያሰበ አካል ምንም አይነት ድል እንዳያገኝ አንደኛ እዚህ ያለው አካል ከዚህ በፊትም የተጫወተው ሚና የመረጃ ኃይላችን በመሆኑም ጭምር ነው። ቀጣይም በሚኖሩን ጊዜያት በየአካባቢያችን ለተለያየ ተልዕኮ ዓላማ ሀገራችን ውስጥ የጸጥታ ችግር ለመፍጠር የሚመጡ አካላትን መረጃ በመስጠት በማጋለጥ በየአካባቢ ያለውን ሁኔታ ከወንጀልም ጋር ከሽብርም ጋር የሚታዩ ሁኔታዎች ለጸጥታ ኃይሉ መረጃ በመስጠት በጋራ በመስራት በጀመርነው መንገድ ቀንና ሌሊት አካባቢያችን እንድንጠብቅ አደራ እላለሁ። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማማ። ህብረቱ ማዕቀቡን ለመጣል የወሰነው የትራምፕ አስተዳደር በሩሲያ የነዳጅ ኢንዱስትሪ ላይ ማዕቀብ ከጣለ ከአንድ ቀን በኋላ ነው። ሸሪፍ ኢማም ዝርዝር አለው። የአውሮፓ ህብረት በሩሲያ የነዳጅ ታንከር መርከቦች ላይ ያነጣጠረና ፈሳሽ የተፈጥሮ ጋዝ ወደ ሀገር እንዳይገባ እገዳ መጣሉን የዴንማርክ የአውሮፓ ህብረት ፕሬዝዳንት ሐሙስ ዕለት አስታውቀዋል። የአውሮፓ ህብረት መሪዎች በብራስልስ ለስብሰባ መገኘታቸውን ተከትሎ የዴንማርክ የውጭ ጉዳይ ሚኒስትር ላርስ ራስሙሰን እንዳሉት ዛሬ ለአውሮፓና ለዩክሬን ጥሩ ቀን ነው ብለዋል። አዲሱ ማዕቀብ በዘይትና ጋዝ እንዲሁም በሩሲያ ፋይናንስ ላይ አዲስና አጠቃላይ የሆነ እርምጃ ይወስዳል ብለዋል። አዲሱ ስርዓት የሩሲያ ዲፕሎማቶች በ27 የህብረቱ አባል ሀገራት የሚያደርጉትን እንቅስቃሴ ይገድባል። ይህ ማዕቀብ የተደረገው የፕሬዚደንት ዶናልድ ትራምፕ አስተዳደር በሩሲያ የነዳጅ ኢንዱስትሪ ላይ ማዕቀብ ከጣለ ከአንድ ቀን በኋላ ነው። ይህን በማድረግ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ድርድሩ ጠረጴዛ እንዲመጡ ጫና ለማሳደርና ሞስኮ በዩክሬን ላይ የከፈተችውን ጦርነት ለማስቆም ነው። ከኢነርጂ የሚገኘው ገቢ የሩሲያ ኢኮኖሚ ዋነኛው ምንጭ ሲሆን ይህም ፑቲን በሰዎች የዕለት ተዕለት ኑሮ ላይ የዋጋ ንረት ሳያስከትልና የገንዘብ ውድነት ሳያመጣባቸው የሚገኘውን ገንዘብ ለጦሩ ለመዋል አግዟቸዋል እየተባለ ነው። አዲሱን የአውሮፓ ህብረት በሩሲያ ላይ የወሰደውን እርምጃ ለመወሰን አንድ ወር ፈይቷል። የህብረቱ 27 ሀገራት በጦርነቱ ሳቢያ በሩሲያ ላይ 18 ጥቅል ጉዳዮችን ያቀፈ ማዕቀብ የጣሉ ቢሆንም እንዴት መሆን እንዳለበት ለመወሰን ግን ሳምንታት ይፈጃል ተብሏል። ማዕቀብ የመጣሉ ስምምነት የተደረገው ሐሙስ ጠዋት በአውሮፓ ህብረት አምባሳደሮች ስብሰባ ላይ ነው። ቮሎዲሚር ዜሌንስኪ የአውሮፓ መሪዎች ለአንድ ቀን በሚደረገው ስብሰባ ላይ እንደሚያገኟቸው ይጠበቃል። የአውሮፓ መሪዎች ስብሰባ የሚካሄደው ትራምፕ ከፑቲን ጋር በሃንጋሪ ቡዳፔስት ሊያደርጉት የነበረው ስብሰባ ካዘገዩትና ጊዜ ማጥፋት አልፈልግም ማለታቸውን ተከትሎ ነው። የአውሮፓ መሪዎች ትራምፕ በጋዛ የሰላም እቅድ ላይ የሚያደርጉትን ጥረት ይደግፋሉ። እናም የ27ቱ የህብረቱ ሀገራት በሂደቱ ላይ እንዴት መሳተፍ እንዳለባቸውም ይመክራሉ ተብሎ ይጠበቃል። በዚህ ሳምንት መጀመሪያ ላይ የዩክሬን ጠንካራ የአውሮፓ ደጋፊ የሆኑ ሀገራት እንዳሉት ለሰላም ሲባል ዩክሬን በሩሲያ የተያዘባትን ግዛት እንድትለቅ ትራምፕ በቅርብ ጊዜ ያመጡትን ሐሳብ በጽኑ ይቃወማሉ። ይህንን ሐሳብ የሚቃወሙ ሀገራት የፈቃደኞች ጥምረት በመባል ይታወቃሉ። ዩናይትድ ኪንግደም እነዚህን ከ30 ሀገራት በላይ አባል የሆኑበት የጥምረቱን ስብሰባ አርብ ዕለት እንደምታስተናግድ ታውቋል። በአውሮፓ ህብረት በኩል መሪዎች አሁንም ግፊት እያደረጉ ያሉት የሩሲያን የታገደ በቢሊዮን ዶላር የሚቆጠር ሀብት ለዩክሬን ጦርነት ድጋፍ ሊውል ይገባል እያሉ ነው። እስከ 225 ቢሊዮን ዶላር የሚሆነው ትልቁ የሩሲያ የታገደ ሀብት የሚገኘው ደግሞ በቤልጅየም ነው። ይሁን እንጂ የቤልጅየም መንግስት ገንዘቡን ለተባለው ጉዳይ እንዲውል ለመፍቀድ እያመነታ ነው። ምክንያቱ ደግሞ ከአውሮፓ አጋሮቹ ጠንካራና አስተማማኝ ዋስትና ይፈልጋልና ነው። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አይቢሲ ኒውስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ